ጸሎተ ሃይማኖት። የሃይማኖት ጸሎት ጥንተ ነገሩስ እንደምን ነው ቢሉ ለእስክንድርያው ሊቀ ጳጳስ ለተፍጻሜ ሰማዕት ለቅዱስ ጴጥሮስ 3 ደቀ መዛሙርት ነበሩት። አርዮስ፣ አኪላስ፣ እለእስክንድሮስ ይባላሉ። ደቀ መዛሙርቱ 3 ብቻ ናቸው ማለት አይደለም፣ ነገር ያላቸውን መናገር ነው እንጂ ደቀ መዛሙርቱ ስፍር ቁጥር ልክ መጠን የላቸውም። ይህ አርዮስ ግብሩ መጽሐፍ መመልከት ነበርና ከዕቃ ቤት ገብቶ መጽሐፈ ሰሎሞንን ሲመለከት ትቤ ጥበብ ፈጠረኒ እምዕድመ ኩሉ ተግባሩ የሚል አገኘ። መልካም ነው፣ ጥበብ የሰም አነጋገር ነው፣ ፈጠረኒ ማለቱ ፍጡር ቢሆን ነው ብሎ ወልድ ፍጡር በመለኮቱ ብሎ ካደ። ለመናፍቃን ቀንጭቦ መነሳት ልማድ ነው። እጅግም ከፍ ሳይሉ እጅግም ዝቅ ሳይሉ አንብብዋ ለመልእክት እምጥንታ እስከ ተፍጻሜታ እንዲል ዝቅ ብሎ አንብ ተመልክቶ ቢሆን ወም ቅድመ አድባር አውግር ወለደን የሚል ባገኘ ነበር። ይህንን ይዞ ሂዶ ከበላዮቹ ይነጋገረው፣ ከባልንጀሮቹ ጋር ይከራከረው፣ ለበታቾቹ ያስተምረው ጀመር። ለቅዱስ ጴጥሮስ ሂደው ነገሩት። አስጠርቶ ይህንን ከመምህራን አልተማርኸው፣ ከመጽሐፍ አላገኘኸው፣ አስበኸው እንደሆነ አትናገረው፣ ተናግረው እንደሆነ አትድገመው አለው። እሺ ብሎ ሄዶ ያስተምር ጀመር። በሌላ ቀን ቢያስጠይቅ እረሱስ ያስተምራል አልተወውም አሉት። አውግዞ ከምዕመናን ለየው፣ ከሹመቱ ሻረው፣ ከሥጋ ወደሙ ከለከለው፣ ካጸደ ቤተ ክርስቲያን አስወጣው። እሱም አስታራቂ ሽማግሌ ይሰዳል። አስታራቂ ሽማግሌ ይሰዳል። ቀን አይጥለው የቀለም ሰረገላ አያሰናክለው የለ መስሎኝ ነው፣ ካልሆነም መለሳለሁ ብሎ በዚያውስ ላይ እንዲህ እንዳወገዘኝ ወይ በእኔ ወይ በሱ ሞት ሊመጣ መልካም ነው ብሎ ይዘብታል። በምን አውቆ ቢሉ ዲዮቅልጥያኖስ እኒህ ክርስቲያኖች ምን ይበዙ 1000 2000 1000 2000 ሳላስገድል ውዬ አድሬ አላውቅም። እነሱ ግን እየበዙ ቢሄዱ እያነሱ ይበዙ እንጂ አያንሱም አለ። እንዲያውን መስሎሃል? ሕፃናቱን ያዟቸው፣ ትንሽ ለህሊና ጥሩ ስለማይሆን ያዟቸው። ሕፃኔ ማን ነው ልጅ? እንዲያውን መስሎሃል? አስራው ካሉ አይጹቅ ይገዳሉ። አንተ 1000 2000 1000 2000 አስገድለ ብትውል 1000 2000 1000 2000 አስተምሮ አሳምኖ አጥምቆ የሚውል የእስክንድርያው ሊቀ ጳጳስ ተፍጻሜ ሰማዕት ጴጥሮስ ያለ አይደለም አሉት። እሱንስ አሁን ጋላትን ሰድጄ አስገድለዋለሁ ሲል ሰምቶ የጠላትን ወሬ ከወዳጅም ከዘመድም አስቀድሞ ጠላት ይሰማዋልና እነሱም ጴጥሮስም ቀን ወስኖ ሰዓት ለክቶ ይሰዳቸዋል። በዚያች ዕለት በትጋህ ያድራል። የዕለት ተግባሩን ፈጽሞ አንገቱን ጥሎ አርፎ ሳለ የጌታን ቀሚሱ ተቀዶ አየው። አንተ ጌታ ኢየሱስ ክርስቶስ አይደለህም? መኑ ሰጠጣ ለልብስከ ቀሚስህን ማን ቀደዳት አለው። አርዮስ ሰጠጣ ለልብስየ ወፈለጠኒ እማዊየ ወእምሕይወቴ መንፈስ ቅዱስ። አርዮስ ከባሕርይ አባቴ ከአብ ከባሕርይ ቤቴ ከመንፈስ ቅዱስ ለየኝ ፍጡር ነው አለኝ አለው። አሁንም አርዮስ የማይፈወስ ድውይ የማይመለስ ጊጉይ ነውና ይመለሳል መስሎህ ከውግዘቱ አትፍታው፣ ከሹመቱ አትመልሰው። አንተም ጊዜ እረፍት ደርሷል። ካንተ ቀጥሎ አኪላስ ይሾማል። እሱም በከንቱ ውዳሴ ተጠልፎ አብሮ የማደግ የባልንጀርነት ፍቅር አገብሮት ከሹመቱ ይመልሰዋል፣ ከውግዘቱ ይፈተዋል፣ በመንፈቁ ይቀሰፋል። ቀጥሎ እለእስክንድሮስ ይሾማል። በጉባኤ ተከራክሮ የሚረታው እሱ ነው ብሎ እስከ ምጽአት ድረስ የሚነገረውን ገልጾ ነግሮታል። ከዚህ በኋላ
እኒያ ሽማግሌዎች ይዘውት መጡ። አርዮስ አንድ እግሩ ከውስጥ አንድ እግሩ ከውጭ ሳለ አርዮስ አላወቀብኝም መስሎሃል? አውቄብሃለሁ፣ ውጉስ በሰማይ ወበምድር አለው። አርዮስም ግንባሩን እንደተመታ ውሻ አይግባኙን ሮጠ። እነዚያ ሽማግሌዎችም ደንግጠው ቁመው ቀሩ። ምን ያስደነግጣቸዋል አላቸው። እናስታርቃለን ብለን መተን ስናጣላ፣ ነገር እናበርዳለን ብለን መተን ነገር ስናጸና አሉት። እንዲያውን መስሏቸዋል? ፈጣሪ እንጂ ነግሮኝ ነው አላቸው። ፈጣሪማ ከነገረህ ምን እንላለን ብለው ተመልሰው ሄደዋል። ከዚህ በኋላ ዲዮቅልጥያኖስ ጋላትን ሰዶ አስከበበው። ቀን በአጀብ ሌሊት በዘብ እንዲሉ ምዕመናን ይጠብቁታል። እባካችሁ ተው፣ አክሊለ ሰማዕታትን ታስቀሩብኛላችሁ እያለ ያዳኝባቸዋል። አክሊለ ሰማዕታትን ታስቀሩብኛላችሁ እያለ ያዳኝባቸዋል። እሱም ወይ ተዋቸው ወይ ያዟቸው። ዝም ብትሏቸው ወደ ወዲህ ቢሉ ችግር የለውም። ድምፅ እስከያዛችኋቸው ድምፅ ያሰማሉ። ድምፅ ሲያሰሙ እኔን ያስረሱኛል ማለት ነው። አፍ የሚለው አይምሮ የሚያስታውሰውን ስለሆነ ማለት ነው። ዝም አትንኳቸው። ወደ ወዲህ ቢሉ ችግር የለውም። መጥተው ቀን በአጀብ ሌሊት በዘብ እንዲሉ ምዕመናን ይጠብቁታል። እባካችሁ ተው፣ አክሊለ ሰማዕት ታስቀሩብኛላችሁ እያለ ያዳኝባቸዋል። ከመቃብረ ማርቆስ ገብቶ ሲጸልይ ኦ እግዚኦ ረስያ ለደሜ ደመ ማኅተመ ኩሎሙ ሰማዕታተ አንጾኪያ እያለ ሲጸልይ አሜን የሚል ድምፅ ይሰማ ነበር። ምን ነው ሰማዕታትን ቀንቶባቸው ተመኝቷቸው ነው ይሉ ቀንቶባቸው ተመኝቶባቸው አይደለም፣ ከመከራው ጽናት የተነሳ ይክዳሉ ብሎ ነው እንጂ። ከዚህ በኋላ ቀን ቢረዝም ልብ ይደክም እንዲሉ ምዕመናን ትተውት በየቤታቸው አደሩ። ጋላት መጥተው ቤቱን ከፈተላቸው፣ ቸብቸቦውን ቆርጠውት ሂደዋል። ይህስ ለጥቅሱ አይመችም። አስሐወ ሎሙ ፊቃሮ ቅድስተ ወመጥኦሙ ክሳዶ ክብርተ ለጋላት ይላል ብሎ አንገቱን በመስኮት አዘልቆ ሰጥቷቸው ቆርጠውት ሂደዋል። ለልማዱ ጸሎቱን ምዕመናን መጥተው ከደጃፍ ይቀመጣሉ። ጸሎቱን ሲጨርስ ያጨበጭባል። ከፍተው ገብተው ያስተምራቸዋል። በዚያ ቀን ግን የምንም ድምፅ የሚሰሙት አጡ። ከፍተው ቢገቡ አንገቱ የቅል ግንዱ የቁልቁል ወድቆ አገኙት። አንገቱን አንስተው ከአካሉ ጋር ቢያገናኙት እንደ ቀድሞ ሆኗል። ወይ ተረክበ አሰረ ምትረት ይላል። የተቆረጠበት ምልክት ጠፍቷል። አንስተው በወንበሩ ላይ አስቀመጡት። ከዛ በፊት ተቀምጦባት አያውቅም ነበርና ስለምን አልተቀመጠባትም ቢሉ ከዕለታት አንድ ቀን ቁሞ ሲያስተምር ሳለ ጌታ መጥቶ ተቀምጦባት አየው። ጌታዬ በተቀመጠበት ወንበር እቀመጣለሁ ብሎ ሳይቀመጥበት ኖሯል። ከዚህ በኋላ እሱን ወቀበርዎ በዝማሬ ወበማሕሌት ይላል። በዝማሬ በማሕሌት ቀብረው ሀገር ወንበር ያለ ሹም አያድርምና አኪላስን ሾሙ። አኪላስንም በውዳሴ ከንቱ ይጠልፈዋል አርዮስ። መማርማ መምህራችን ጴጥሮስ አልተማረም ይባላል። ትዕግስት ቢያንሰው ብስጭት ቢያዝግዘው በሆነው ባልሆነው ያወግዝ ነበር። ዛሬ ግን የተማረ ግብረገብ ብልህ ፈሊጥ አዋቂ ሹም ተሾመልን እያለ በከንቱ ውዳሴ ይጠልፏል። እሱም በከንቱ ውዳሴ ተጠልፎ አብሮ የማደግ የባልንጀርነት ፍቅር አገብሮት ከውግዘቱ ፈታው፣ ወደ ሹመቱ መለሰው። አኪላስ በመንፈቁ ተቀሰፈ። ቀጥሎ እለእስክንድሮስ ተሾመ። አውግዞ ለየው። ሽማግሌ ይልካል። ጴጥሮስ በማይገባ ቢያወግዘኝ አኪላስ በሚገባ ፈታኝ። ከእለእስክንድሮስ ጋር ግን አብሮ ከማደግ ከባልንጀርነት ፍቅር በቀር ምንም ጠብ የለኝም ብሎ ይልካል። ሂደው የፈራ ማርልን አሉት። ማን ነው አላቸው። አርዮስ ነው አሉት።
በመንገድ በበር ያስወጡትን በእልፍኝ የሚያስገባ ማን ነው? እንደዚያውስ ሁሉ መምህሬ ጴጥሮስ ያወገዘውን የሚፈታው ማን ነው ብሎ ወሰከ ግዘተ በዲበ ግዘት ይላል። በውግዘት ላይ ውግዘት ጨመረበት። አርዮስም የተጠማ ከፈሳሽ የተበደለ ከነጋሽ እንዲሉ ሂዶ ከቆስጠንጢኖስ ዘንድ ጮኸ። ከመጽሐፍ ያገኘሁትን ባስተምር እለእስክንድሮስ አወገዘኝ ብሎ ጠላት ሲመጣ ገጥምሃለሁ ማለት ልማድ ነውና ሲመጣ ገጥምሃለሁ ብሎ ሰደደው። ይህ ቆስጠንጢኖስ ንጉሠ ትሕትና ነውና የደከሙትን ጳጳሳት እሱ እየሄደ ይገናኛቸዋል። የበረቱት እነሱ እየመጡ ይገናኙታል። ይህ እለእስክንድሮስ ወጣት ነበርና ሊገናኘው መጥቶ ሳለ ሲጨዋወቱ ቆይተው ሊሄድ ሲል አባቴ የከሰሰ ሰው አለ አለው። ማን ነው? አርዮስ ነው አለው። አዎን አለው። ግጠመኝ አለው። ቢፈለግ ታጣ። በኋላ ግን አውደልዳይ ዲያቆን ነበርና መንደር ለመንደር ሲያውደለድል ተገኝቶ መጥቶ እንዲከራከሩ አደረጋቸው። ሲከራከሩ የአርዮስ ሐሰት የእለእስክንድሮስ እውነት መሆኑን አውቆ አባቴ ጉባኤ ላቁምልህ አለው። ወተፈስሐ በጉባኤ ማህበር ይላል። እለእስክንድሮስ ደስ አለው። ስለምን ቢሉ መምህሩ የተናገረው ቢደርስለት በጉባኤ ተከራክሮ የሚረታው እሱ ነው ብሎ ነበርና፣ አንድም ከእንግዲህ ወዲህ ፈጣሪ በአንድ ዲያቆን አፍ ሲሰደብ አይኖርም፣ ይህም ዲያቆን አቅሙን አውቆ ይኖራል ሲል፣ አንድም ወተፈስሐ ያለውን ለንጉሥ ይሰጧል። ንጉሡ ደስ አለው። ከአንዱ ሊቀ ጳጳስ ይህን ያህል ጥበብ የተገኘ ሁሉምማ ቢሰበሰቡ ምን ያህል ጥበብ ይገኝ ይሆን ብሎ ከዚህ በኋላ ጉባኤ በኒቅያ ይሁን ብሎ አዋጅ ነገረ። ከሚያዝያ 21 ጀምሮ እስከ መስከረም 21 ቀን ድረስ 2349 ኤጲስቆጶሳት ተሰበሰቡ። ሱባኤ ገብታችሁ ጉባኤ አቁማችሁ ሃይማኖቴን ንገሩኝ አላቸው። እነሱም ከመስከረም 21 ቀን ጀምሮ እስከ ህዳር 9 ቀን ጉባኤ ተደርጓል። ጉባኤውስ አንድ ቀን ነው ብሎ ሱባኤ ተደርጓል። ከነዚህም 318ቱ ሊቃውንት ዘዕሩይ ምስላ በመለኮቱ በማለት አንዱ ነዋል። ሃይማኖት በእነዚህ ይጽና ብሎ አዋጅ አወጀ። ስለምን ቢሉ ብዙ ናቸውና ብዛት ስለ መናፍቃንም አላቸው ብሎ አራቱ ሊቃነ ጳጳሳት ከነዚህ ጋር ናቸውና፣ አንድም ከነዚህ ጌታ ከነዚህ አይለይምና ሊቃነ ጳጳሳቱ 318 ናቸው ያሉ እንደሆነ 319ኛ ሆኖ 317 ናቸው ያሉ እንደሆነ 318ኛ ሆኖ ቀን ቀን አብሮ ሲከራከር ይውላል። ወከዊኖ አሐደ ኤጲስቆጶሰ አወፈዮሙ ሃይማኖተ ርቲተ እንዲል ማታ ማታ ምግባቸውን በአገልግልም ቢሉ በመሶበ ወርቅም ቢሉ ንጉሡ ይሰድላቸዋል። 17ቱ አንዱ ይመለሳል። ቀን ቀን በጉባኤ መገኘቱ መንፈሳዊ ቢሆን ነው፣ ማታ ማታ ከምግብ መታጣቱ ስጋዊ ባይሆን ነው ብሎ ሃይማኖት በ318 ሊቃውንት ይጽና ብሎ አዋጅ ነግሯል። አንድም ከነዚህ በሰማዕትነት ያልሞተ የለም። ከዚያውም ዘንድ መቃርዮስ ዘኢየሩሳሌም ሁለቱን ዲያቆናት አመክንዮ ሐዋርያትን ይዞ ወደ ቆስጠንጢኖስ አደባባይ ሲሄድ ከመንገድ ምዕመናን በሰማዕትነት ሲሞቱ አገኘ። በሰማዕትነት መሞት አማረው። እነዚህን ሁለቱን ዲያቆናት አመክንዮ ሐዋርያትን የሚወስድልኝ የለም እንጂ በሰማዕትነት በሞትኩ ነበር ብሎ ተመኘ። መልአኩ ተገልጦ በሰማዕትነት መሞት አማረ፣ እኔ ወስድልሃለሁ አለው። ወዲያው በሰማዕትነት ሙቷል። መልአኩም ሁለቱን ዲያቆናት አመክንዮ ሐዋርያትን ይዞ ሂዶ ከቆስጠንጢኖስ አደባባይ ደረሰ። የሚነግርለት አጥቶ 7 ቀን ሰነበተ። በሰባተኛው ቀን በገዛ ራሱ እየተንገራሰሰ ገባ። ዙፋን ጠባቂዎች፣ ደጅ አጋፋሪዎች እረ ዛሬስ የማንችለው ሰው እየተንገራሰሰ በገዛ ራሱ ገባ አሉት። ተውት ይግባ፣ የተበደለ ሰው ይሆናል አላቸው። ገብቶ
ከእንጨት መርጦ ለታቦት ከሰው መርጦ ለሹመት እንዲሉ ጽርሐ ግፉአንን አውያተ ነዳያንን ትሰማለህ ብሎ ከሰው መርጦ ቢሾም በእልፍኝ ተከተህ ትውል ጀመር። አሁንም እንዲህ ያለውን ተቀበል እንዲህ ያልሆነውን አትቀበል ብሎት መልአክ እንደሆነ ለማጠየቅ ግንቡን ሰንጥቆት ወደ ሰማይ አረገ። አንድም ከነዚህ መከራ ያልተቀበለ የለም። ከዚያውም ዘንድ ቶማስ ዘመርአስ 22 ዓመት አጽቃጽቁን እየቆረጡ ለጣዖት ሲያጥኑት ኑረዋል። አንድም ከነዚህ ታምራት ያላደረገ የለም። ከዚያውም ዘንድ ቶማስ ዘመርአስ አካሉ አልቆ ቢጋሩ ቀርቶ ነበር። ደቀ መዛሙርቱ በቅርጫት እያደረጉ በአህያ እየጫኑ እየወሰዱት እየዞረ ያስተምር ነበር። ከዕለታት አንድ ቀን ሲያስተምር ውሎ ካደረበት ቤት አርዮሳውያን ቀንተው አህዮችን አንገታቸውን ቆርጠው ጥለዋቸው የሄዱ ሌሊት በጸጋ አውቆ አህያ ጫኑ እንሂድ አላቸው። ሊጭኑ ቢሄዱ አንገታቸውን ተቆርጠው ወድቀው ሙተው አገኟቸው። ምኑን እንጭናቸዋለን? አንገታቸውን ቆርጠው ጥለዋቸዋል አሉት። በሉ አንገታቸውን ከአካላቸው ጋር አገናኙልኝ ብሎ ቢባርካቸው ነጭና ጥቁር ነበሩ። የጥቁሪቱን ከነጭቱ የነጭቱን ከጥቁሪቱ አቀረቡለት፣ ጨለማ ነበርና ቢባርከው ነጭቱ የጥቁሪቱን ጥቁሪቱ የነጭቱን ይዘው ተነስተዋል። ለአህዮቹ ጌጥ ሆኗቸዋል። ከዚህ በኋላ ጉባኤ በኒቅያ ተደረገ። አፈ ጉባኤው እለእስክንድሮስ ነው። ስለምን ቢሉ የነገሩ ሁነኛ የጦሩ አርበኛ እንዲሉ የነገሩ ሁነኛ እሱ ነውና፣ አንድም የሀገሩን ሰርዶ በሀገሩ በሬ እንዲሉ ተከራክሮ የሚረታው እሱ ነውና። አርዮስ ተጠየቀ። ወልድ ፍጡር ትቤ ጥበብ ፈጠረኒ መእድመ ኩሉ ተግባሩ አለ። እለእስክንድሮስ ወእምቅድመ አድባር ወእግር ወለደኒ አለብህሳ አለው። ይወልደዋል ይፈጥረዋል አለ። እኛ የምንወልደውን አንፈጥረውም የምንፈጥረውም አንወልደውም ምሳ አለው። በዚህ ተረታ። ሁለተኛ ወቦቱ ኩሉ ኮነ ባለው አንጥረኛ መዶሻውን ሰርቶ ሌላውን እንዲሰራ፣ ሸክላ ሰሪ መደዋን ሰርታ ሸክላዋን እንድትሰራ ፈጥሮ ፈጠረበት አለው። ወኢምንትኒ አለብህሳ አለው። በዚህ ተረታ። 318ቱ ሊቃውንትም አርዮስን አውግዘው ለይተው ሃይማኖታቸውን አጽንተው በሚለያዩበት ጊዜ ብዙ መጽሐፍ ጽፈዋል። ብዙ ድርሰት ደርሰዋል። ከብዙ መጽሐፍ አንዱ ይህ ጸሎተ ሃይማኖት ነው። እስከዚህ ድረስ መቅድም ነው። እሱ ግን ነገሩን ነአምን በአሐዱ አምላክ ብሎ ያመጣዋል። ነአምን በአሐዱ አምላክ እግዚአብሔር አብ ኀዜ ኩሉ ዓለሙን ሁሉ በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ገባሬ ሰማያት ወምድር ሰማዩንና ምድሩን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ምነው አሐዜ ኩሉ ዓለም ያለው ባልበቃም ነበር ቢሉ ሰማዩን አብ ምድሩን ወልድ ዳርና ዳሩን መንፈስ ቅዱስ ፈጠረ የሚሉ መናፍቃን አሉና እንዲህ አለ። የሚታየውንና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። የሚታየው በሰማይ ፀሐይ፣ ጨረቃ፣ ከዋክብት፣ በምድር ዕፀው፣ አይባን፣ እንስሳት፣ አራዊት፣ ደቂቀ አዳም፣ በባሕር አሳ፣ አንበሪ፣ አዞ፣ ጉማሬ። የማይታየው በርቀት ያሉ እንደሆነ ቀርዱ፣ አራራት፣ ቤሞን፣ ሌዋታን። በርቀት ያሉ እንደሆነ ነፋሳት፣ ነፍሳት፣ መላእክት። አንድም ዘይሬኢ ወዘኢያስተርኢ ይላል። እሱ የሚያይ ለሌላው የማይታይ። አንድም ዘይርኢ ወዘኢያስተርኢ ይላል። ሲጠብቅ የማይታይ። ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልደ ዋሕድ የአብ አንደኛ ተቀዳሚ ተከታይ የሌለው የአብ አንድ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን።
ዘህልው ምስሌውም ቅድመ ይትፈጠር ዓለም ዓለም ሳይፈጠር ከሱ ጋር በሕልውና የነበረ ብርሃን ዘም ብርሃን ከብርሃን የተገኘ ብርሃን አምላክ ዘም አምላክ ዘበአማን ከባሕሪ አምላክ የተገኘ የባሕሪ አምላክ ዘተወልደ ዋኮ ዘተገብረ ከአብ አካል ዘማካል ባሕሪ ዘምባሕሪ የተወለደ እንጂ ያልተፈጠረ ዘሩ ምስለ አብ በመለኮቱ በመለኮቱ አብን የሚመስለው በባሕሪ በሕልውና የሚተካከለው ዘቦቱ ኩሉ ኮነ ሁሉ በእርሱ ሕልውና በእርሱ ቃልነት የተፈጠረ ወዘእንበሌውሰ አልቦ ዘኮነ ወይም ምንትኒ ያለ እርሱ ሕልውና ያለ እርሱ ቃልነት ግን ምንም ምን የተፈጠረ የሌለ ዘበሰማይኒ ወዘበምድርኒ በሰማይም ያለው በምድርም ያለው ዘበንቲአነ ለሰ ወበእንተ መድኃኒትነ ስለኛ ስለ ሰዎች እኛን ለማዳን ወረደም ሰማያት ተሰብአ ወተሰጎ መንፈስ ቅዱስ ወእማርያምም ቅድስት ድንግል ከሰማይ ወርዶ በግብረ መንፈስ ቅዱስ ከቅድስት ድንግል ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። አንድም መንፈስ ቅዱስ ከመንፈስ ቅዱስ የተነሳ አለ ሥጋዋን ንጹሕ ከማድረጉ የተነሳ ፍጹም ሰው ሆነ። ወሶበረ ከበ ሥጋ ክብርተ ወነፍሳ ቅድስተ ፈጠረ ሎቱ በመንፈስ ቅዱስ ያወ መቅደሰ እንዲል አንድም አስሩን አማሃት ከመናገሩ የተነሳ ፍጹም ሰው ሆነ። ኮነ ብእሴ ወተሰቅለ በእንቲአነ በማእለ ጲላጦስ ጴንጤናዊ በጴንጤናዊ በጲላጦስ ዘመን ተሰቀለ፣ ስለኛ ተሰቀለ፣ ታመመ፣ ሞተ። አንድም ሐመ ወሞተ ታሞ ሞተ፣ ተቀበረ። ወተንሥአ እሙታን አመ ሣልስት ዕለት በሦስተኛው ቀን ከሙታን ተለይቶ ተነሳ። በከመ ጽሑፍ ውስተ ቅዱሳት መጻሕፍት በቅዱሳት መጻሕፍት እንደተጻፈ ቅዱሳት አለ ምኑናት ርኩሳት መጽሐፈ ደብዳቤ መጽሐፈ ጠንቋይ መጽሐፈ ፈላስፋ አለና ከዚያ ሲለይ ነው። መጽሐፈ ደብዳቤ ለጊዜው ከብሮ ገኖ ይታያል። ከተነበበ በኋላ ግን ተቀዳዶ ይወድቃል። መጽሐፈ ጠንቋይ ርኩስ ነው፣ ይህ ቅን ቅዱስ ነውና። መጽሐፈ ፈላስፋ ላዩ ረቂቅ ውስጡ ግዙፍ ነው። ጨጨ ሸሸ ጀጀ ሲል ይህ ግን ላዩ ግዙፍ ውስጡ ረቂቅ ነውና። አርገ በስብሐት ውስተ ሰማያት በክብር በጌትነት በምስጋና ወደ ሰማይ አረገ። ወነበረ በየማነ አቡሁ በአባቱ ኦሬና ተቀመጠ። ነበረ ማለቱ ቦታ ተወስኖበት አይደለም፣ በክብር ሲል ነው። ነቢር እሰ ያኤምር ሀበ ተዋሂዶ ቶሙ በክብር እንዲል ለሊህም ሁሉ በመጽሐፍ አናግሮላቸዋል። ሐመ ላለው ሐመ ከመውማነ ያድን ለተወከሉ በላዕሌሁ በፈቃዱ ዘተውበ ለሕማም ተንሳ በፈቃዱ ዘተውበ ለሕማም ተብሎ ሞተ ላለው ዋብዕልተ ህየንተ ሞቱ በሞቱ ለሞት ደምሰሶ ተብሎ ተቀብረ ላለው ዋብዕልተ ህየንተ መቅበርቱ ወበተቀብሮተ ሥጋሁ አሰሰለ ለነ ሙስና ሙስተ መቃብር ተብሎ ተንሥአ ላለው ይትነሳ እግዚአብሔር ወይዘረው ጸሩ ወተንሥአ እግዚአብሔር ከመዘንቃ እምነዋም ተንሥአ ከመ ይምሃረነ ተንሥኦ ሥጋቲነ ተብሎ አርገ ላለው አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን አረገ ውስታርያም ፄዊወከ ፄዋ ወአርገ እግዚእነ ከመ ያለቡ እርገተ ጻድቃን ንጹሐን ውስተ መንግሥት ምድረ ትንሣኤ ዘድልው ሎሙ ተብሎ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ዳግመኛ በሕያዋንን ሙታንን ይገዛ ዘንድ አንድም በሕያዋን በሙታን ይፈርድ ዘንድ ይመጣል። ሕያዋን ያላቸው ጻድቃን ናቸው። ስለምን ቢሉ በነፍስ ሕያዋን ናቸውና የሕያው የመንፈስ ቅዱስ ማደሪያ ናቸውና። ሙታን ያላቸው ኃጥአን ናቸው። ስለምን ቢሉ በነፍስ ሙታን ናቸውና የምውት የዲያብሎስ ማደሪያ ናቸውና። አንድም ሙታን ያላቸው ጻድቃን ናቸው።
አንሰ ምውት በሀበ ዓለም ወዓለምኒ ምውት በሀቤ እንዲል ሕያዋን ያላቸው ኃጥአን ናቸው። ጸላይት የሰ ሕያዋን ወየይሉኒ እንዲል አንድም ሕያዋንም ሙታንም ያላቸው ኃጥአን ናቸው። ሙታን አላቸው ሕያዋን አላቸው እስከ ዕለተ ምጽአት በሥጋ ሕያዋን ናቸውና ሕያዋን አላቸው። እስከ ዕለተ ምጽአት በኋላ በነፍስ ሙታን ናቸውና ሙታን አላቸው። አንድም ሕያዋንም ሙታንም ያላቸው ጻድቃን ናቸው። ስለምን ቢሉ እስከ ዕለተ ምጽአት በሥጋ ሙታን ናቸውና ሙታን አላቸው። ከዕለተ ምጽአት በኋላ በነፍስ ሕያዋን ናቸውና ሕያዋን አላቸው። ወአልቦ መሀለቅት ለመንግሥቱ ፍጻሜ የለውም። ወርኢኩ በራእየ ሌሊት ወመጽአ ወልደ እጓለ እመሕያው ወበጽሐ ሀበ ብሉየ የመዋዕል ወተውበ ሎቱ ስልጣኑ ምኩናን መንግሥቱኒ መንግሥት ዘላለም ወምኩናኑኒ ለትውልደ ትውልድ እንዲል ወነአምን በመንፈስ ቅዱስ እግዚእ ማሕየዊ ዘሰረጸ እምአብ አብን አህሎ አብን መስሎ ከአብ በሰረጸ አዳኝ ጌታ በሚሆን በመንፈስ ቅዱስ እናምናለን። ይህንን ሰለስቱ ምዕት አልተናገሩትም። በዘመናቸው ወልድ ፍጡር የሚል አርዮስ ተነሳ እንጂ መንፈስ ቅዱስ ሕጹጽ የሚል መንፈስ ቅዱስ ሕጹጽ የሚል በዘመናቸው ወልድ ፍጡር የሚል አርዮስ ተነሳ እንጂ መንፈስ ቅዱስ የሚል መቅዶንዮስ አልተነሳምና መንፈስ ቅዱስ ሕጹጽ ያለ መቅዶንዮስን ለማውገዝ በቁስጥንጥንያ የተሰበሰቡ 150 ሊቃውንት ተናግረውታል። የኋላ ሊቃውንት አምጥተው ከዚህ አያይዘው ጽፈውታል። ንስግድ ሎቱ ወንሰብሖ እንሰግድለት እናመሰግነው ዘንድ ምስለ አብ ወወልድ ዘነበበ በነቢያት ከአብ ከወልድ ጋራ በነቢያት አድሮ የተናገረ እሱ ነው። ወነአምን በአቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት ሐዋርያት በሰበሰቧት ከሁሉ በላይ በምትሆን በአንዲት ቅድስት ቤተ ክርስቲያን እናምናለን። አሐቲ አላት ቤተ ክርስቲያንን ከነገስታት ከመኳንንት ከመሳፍንት ቤት ሲለይ ነው። የነገስታት የመኳንንት የመሳፍንት ቤት ልዩ ልዩ ነው። ቤተ ክርስቲያን ግን በእንጨት በሳር በጭቃ በጨፈቃ በወርቅ በዕንቁ ብትሰራ አንዲት ናትና አንድም በነገስታት በመኳንንት በመሳፍንት ቤት መብል መጠጥ ይደረግባታል። በቤተ ክርስቲያን ግን ስጋው ይፈተትባታል፣ ደሙ ይቀዳባታልና። ወነአምን በአቲ ጥምቀት ለስርየተ ኃጢአትን ለማስተስረይ በአንዲት ጥምቀት እናምናለን። አሐቲ አላት ጥምቀትን በ40 ቀን በ80 ቀን በ40 ዘመን በ80 ዘመን ቢጠመቁ በትልቅ ባህር ቢጠመቁ በትንሽ ባህር ቢጠመቁ በሊቀ ጳጳስ ቢጠመቁ በጳጳስ ቢጠመቁ በኤጲስቆጶስ ቢጠመቁ በቄስ ቢጠመቁ አንዲት ናትና። ወንሴፎ ትንሣኤ ሙታን የሙታንንም መነሳት ተስፋ እናደርጋለን እናምናለን። ወሕይወተ ዘይመጽእ ለዓለመ ዓለም የሚመጣውንም ሕይወት ተስፋ እናደርጋለን እናምናለን። አሜን። ይቆየን። እንግዲህ እስከ ዛሬ ውዳሴ ማርያም ነው ስንተረጉም የሰነበት ነው። ዛሬ ደግሞ ጸሎተ ሃይማኖት የዘወትር ጸሎት ሁላችሁ ትጸልያላችሁ እርግጠኛ ነኝ። ማይጸልይ አለ? የለም። ግን በማስተዋል ከጸለይን የዘወትር ጸሎት ከብሉይ ከሐዲስ ከሊቃውንት ከአራቱ 10 መጻሕፍት ሁሉ ተውጣቶ በቅርብ እንዲገኝ ተደርጎ የተዘጋጀ ነው። ዶግማው፣ ምስጋናው፣ ጸሎቱ ሁሉም የተካተተበት ማለት ነው። ሲጀምር በስመ አብ ሲል ሲጀምር ገና በዶግማ ነው የሚጀምረው። ሁለተኛው ክፍል ናኩተከ በምስጋና ይቀጥላል። ከዚያ በኋላ ደግሞ በአቡነ ዘበሰማያት የምናመሰግነው አምላክ ማን እንደሆነ በመግለጥ አባታችን ነው ብሎ ይቀጥላል። ከዚያ አምላክን ወልዳ ለእኛ የሰጠች ደግሞ እመቤታችን ስለሆነች ከሉቃስ ወንጌል ምዕራፍ 1 ላይ ያለውን አምጥቶ የቅዱስ ገብርኤልን ምስጋና ያመጣል። ከዚያ ሲቀጥል ከብሉይ ከሐዲስ አውጣተው እኒህ ሰለስቱ ምዕት የተናገሩት ጸሎተ ሃይማኖት 12 አንቀጽ አለው። ባጭሩ ካየነው 5 አንቀጽ አለው። እንደሰማችሁት ነው። በእግዚአብሔርና አብ እናምናለን፣ በእግዚአብሔር ወልድ እናምናለን፣ በእግዚአብሔር መንፈስ ቅዱስ እናምናለን፣ በአንዲት ቅድስት ክርስቲያን እናምናለን፣
በአንዲት ጥምቀት እናምናለን፣ የሙታንንም መነሳት እናምናለን፣ የሚመጣውንም የዘላለም ሕይወት እናምናለን፣ ተስፋ እናደርጋለን ተብሎ ተቀምጦ ይሄ ዝም ብሎ አይደለም። መጀመሪያ ሰምታችሁታል። ናምን በአሐዱ አምላክ በሰማይም በምድርም ያለውን። ምክንያቱም መናፍቃኑ ብዙ ነው የሚያስቡት። አይ በሰማይ ያለውን አብ በምድር ያለውን ወልድ ዳርና ዳሩን መንፈስ ቅዱስ ፈጠረ ብሎ በፍልስፍና ወደ ክደት ስለሚሄዱ ሰለስቱ ምዕት ግን ይህን ሁሉ ስላወቁ ሰማዩንም ምድሩንም በፈጠረ እየዘጉት ነው ሄዱ። እየዘጉት ናምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር ሰማዩን ብቻ እንዳይባል ምድርን ደግሞ ሌላ ነው የፈጠረ እንዳይሉ ማለት ነው። እና ቀጥሎ ቅዱስ ቅዱስ ነው እንደምታውቁት ከትንቢተ ኢሳይያስ ምዕራፍ 6 ላይ ያለውን አምጥተው ነው ያስቀመጡልን ቃል በቃል። እሰግድ ከሃይማኖት አበው ከሰለስቱ ምዕት ነው መጥቶ የተቀመጠ። ስብሐት የምግብ በልተን ጠጥተን የምናመሰግንበት ይሄ ማንኛውም ሰው ማመስገን አለበት። በልቶ ጠጥቶ እግዚአብሔር ማመስገን ስላለበት። ሰላም ለኪ ቅዱስ ያሬድ ነው የደረሰው። አባ ሕርያቆስና ቅዱስ ኤፍሬም በአክሱም ማይኪራህ ዛሬ የያሬድ ቤተክርስቲያን የተሰራበት ከአክሱም ጽዮን በወዲያ በኩል የምታገኙት ማለት ነው። የተወሰነ ምዕራፍ ሄዳችሁ እዚያ ላይ ሳለ አባ ሕርያቆስና ቅዱስ ኤፍሬምን አምጥታ እመቤታችን በላንተ ውዳሴን አንተ ቅዳሴን ንገሩትና በዜማ ይድረሰው አለቻቸው። በዜማ ያንን ውዳሴ ማርያሙን ከመጮሁ በፊት ምን አለ? እመቤታችን መታ በመካከል ቁማ ነበረ። የዚህ ጊዜ ስላያት ባይኑ ሰላም ለኪ ብሎ በዜማ ጀመረ። ቀጥታ ወደ ውዳሴ ማርያሙ አልሄደም። ከዛ ሰላም ለኪ ስለተገለጠች ነው። ሁለቱ ሊቃውንት አሉ፣ አባ ሕርያቆስና ቅዱስ ኤፍሬም። እመቤታችን ደግሞ መካከል ሲያያት እንደው ፈቀደ ብሎ መሄድ አልፈለገም። ከዛ ሰላም ለኪ እንዘ ንሰግድ ብለኪ ንግሥት አድኅኖ ማርያም ናስተበቋኪ። ከዛ በእንታና እምኪ ማርዌናዊ ተማይጸነብኪ በእንታና እምኪ ወያቄ ማቡኪ ማህበረነ ዮም ድንግል ባርኪ። በጣም ትልቅ ምስጢር ነው። ማህበረነ ዮም ሲል እዚያ ላይ አሁን አባ ሕርያቆስ ቅዱስ ኤፍሬም መጥተዋል አይደለ? ማህበር ሆኗል ማለት ነው። አያችሁት? ዛሬ ማህበራችንን ባርኪልን አለና በዜማ ከደረሰ በኋላ ወደ ውዳሴ ማርያሙ ሄደ። ከዚያ ጸሎተ እግዝእትነ ማርያም ቃል በቃል ከሉቃስ ወንጌል መጥቶ የተዘጋጀ ነው። ስለዚህ ይህን ስንጸልይ ከልቡነን ከጸለይ ነው ተረድተን ከጸለይ ነው እንዲሁ ዝም ብሎ አይደለም። እና የዘወትር ጸሎት ሲባል እንደው የዘወትር አላል ቀለል አድርገን እንዳናየው ጥቅልል አድርጎ ብሉይ ሐዲሱን የያዘ ምስጋናውም እምነቱም ሁሉም የተስተካከለበት የጸሎት ክፍል ነው። እና ጸሎት መጨረሻ የምናገረው ጸሎት ሲጀመር በዘወትር ጸሎት ነው። ዘወትር ጸሎት ላይ ምን አለ? ጸሎት ሃይማኖት አለ። ጸሎት ሲፈጸምም በጸሎት ሃይማኖት ነው የሚጨረሰው። በፍትሐ ነገሥት አንቀጸ ጸሎታ ላይ ወህትሙ ጸሎተክሙ በጸሎት ሃይማኖት፣ ጸሎታችሁን በጸሎት ሃይማኖት ጨርሱ ፈጽሙ ተብሎ ተቀምጧል። ይሄ በቤተ ክርስቲያን ያው እናንተ ስለማታውቁት ነው እንጂ ማህሌት ስንቆም ስብሐተ ነግህ ስንቆም ጸሎት ሃይማኖትን በዜማ ብለን አቡነ ዘበሰማያትን በሰላም ቅዱስን ብለን ነው የምንጨርስ። ለምን? የጸሎት መጨረሻው ጸሎት ሃይማኖት እንዲሆን ሰለስቱ ምዕት ስለወሰኑ ማለት ነው። ለምንድን ነው እንደዛ የወሰኑበት? ሃይማኖትን መስክሮ ጸሎትንም ሁለቱንም አጠቃሎ የያዘ ስለሆነ ማለት ነው። ጸሎትንም እምነትንም የያዘ ስለሆነ በሱ እንዲፈጸም አድርገዋል። ስለዚህ ይህንን አውቀን እኛም የዘወትር ጸሎት ስንጸልይ ለካ ይህ ነው እያልን እየተረዳን ከጸለይን ምስጢሩ ከአእምሯችን ንባቡ ከአንደበታችን ሆኖ ከተጸለየ ጸሎቱ ስራ ይሰራል፣ እግዚአብሔርም ደስ ይለዋል ማለት ነው። እና የዛሬ ዓመት በሰላም በጤና ሁላችንንም ሰብስቦ ያድርሰን። የእመቤታችን ምልጃ አይለየን። የአባ ሕርያቆስ የቅዱስ ኤፍሬም ረድኤታቸው በረከታቸው በሁላችን ላይ አድሮ ይኑር። ወስብሐት ለእግዚአብሔር። ይቆየን። ሊቃውንትን የሚያድልልን ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከት ያሳድርልን። ሃይማኖት በአንደበታችን ፍቅሯን በልቦናችን ያዝናልን። እዚህ ዓመት እዚህ ዕለት በሰላም ያድርሰን። ሁላችን
ፍትዋነ ወንጹሐነ እምኃጢአት ወድለዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ እግዚኦ መሐረነ ክርስቶስ 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 እግዚኦ መሐረነ ክርስቶስ። እንደዚሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ 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 በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ሥረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ።